አይኔ እያየ ባሌን አንበርክኮ ሲረሽ ነው ህዝብ ከማሰቃየት ወዳይ ብላ መንገድ ላይ የምትለምናች የትግራይ እስኪ ወደ ኋላ እንመለስ። ኢትዮጵያ መቼ ነው እንዴ ደብረ ብርሃን ውስጥ በጣም ከፍተኛ ችግር አለ፣ ማንም ያልተነገረለት ቅስቀሳ ያልተደረገለት። ኦኬ ሰላም ሰላም፣ አሰላሙ አለይኩም ወራህመቱ ወበረካቱ ትላለህ። ጉዳይ የሆነ የተሰማኝን ነገር ለመግለጽ ፈልጌ ነው ወደዚህ የመጣሁት። ያው ሀጂ ነኝ፣ ሀጅጃለሁ። ለዛ ነው ይሄን ጥምጣም የተመጠምኩት ማለት ነው። ጥምጣም ነው ያው ልክ እንደዛ ማለት ነው። ኦኬ እንግዲህ በኢትዮጵያ ውስጥ የፖለቲካ ትኩሳቱ ከጊዜ ወደ ጊዜ በጣም እየናረ ነው የመጣው። በዚህ ላይ ደግሞ አሁን የተራቡ ወገኖችም አሉ እየተባለ ነው። ያው ችግሩ በዋናነት ያለው በትግራይ በኩል ነው። የትግራይ ፖለቲካ እስካልቀዘቀዘ ድረስ ኢትዮጵያ ውስጥ ሰላም እንደማይመጣ አስረግጬ መናገር እወዳለሁ። ይሄ የታወቀ ነው፣ ሁሉም ፖለቲከኞች ያውቁታል። በተለይ ስለ ኢትዮጵያ ፖለቲካ፣ ስለ ኢትዮጵያ ታሪክ እንዲሁም በአጠቃላይ ስለ ኢትዮጵያ ያጠናና ግንዛቤ ያለው ሰው የትግራይ ፖለቲካ ካልተረጋጋ ኢትዮጵያ ውስጥ መቼም ቢሆን ሰላም እንደማይመጣ ግልጽ ነው። እንዴት ነው የሚረጋጋው? ይሄ ትልቅ ጥያቄ ነው። ይረጋጋ የማይችልበት ምክንያት የብልጽግናና ህወሓት የሚባል ስላለ ነው። በቃ ከኢህአዴግ ከተበተነ በኋላ ብልጽግና የሚባል ነገር ተፈጥሯል። የኢህአዴግ መስራች ህወሓት ደግሞ መቀሌ ጠቅልሎ ገብቷል። ከ2 ዓመት በፊት ያን ያህል ተደርጓል። ወደ 1 ሚሊዮን የሚሆኑ ዜጎች አልቀዋል። አሁን ደግሞ ህወሓት የራሱን ቡድን ይዞ በጎን አንጃ ሆኖ ተቀምጧል። ከዛው ከህወሓት የወጡ ደግሞ እንግዲህ እነ ጌታቸው ረዳ ስምረት የሚባል ፓርቲ መስርተው ከብልጽግና ጋር አብረን እንሰራለን ወደ ማለት መጥተዋል። የክልሉ ፕሬዝዳንትም ታደሰ ወረደ በፌዴራል መንግስቱ የተሾመ ነው፣ ግን ለማን እንደሚሰራ አይታወቅም። በጣም አጣብቂኝ ውስጥ የገባ ሆኖ ነው እየታየ ያለው። ቢሆንም ግን አሁን ዋናው ጥያቄ በትግራይ ውስጥ ተፈናቃዮች ከባድ ረሃብ ውስጥ ናቸው እየተባለ ነው። እንግዲህ በዩቱበሮች ደግሞ በዛም በዚህም ያሉ በብልጽግናም በኩል የብልጽግና ደጋፊዎች፣ በትግራይ በኩል ደግሞ የህወሓትና እንዲሁም ሌሎችም በአጠቃላይ የፖለቲካ ጨዋታ ነው፣ የፖለቲካ ቁማር ነው የሚሉም አሉ። በአጠቃላይ ግን ችግሩ ሰው ሰራሽ መሆኑ ወዳይ ብላ መንገድ ላይ የምትለምናች የትግራይ እናት እያለ ፊቱ ላይ ያለው ፈገግታ የትግራይን እናት ለማኝ ሆኖ ማየት የሚፈልግ የትግራይ እናት አጥንትና ስጋ ብቻ ቀርታ በድህነት ስትማቅቅ ማየት የሚፈልግ ነው የብልጽግና መንግስት። this is the right time ለማባረር። ስለዚህ እነዚህ ሰዎች ዛሬ የተራቡት ብልጽግና የፈጠራቸው ናቸው። ብልጽግና የፈጠረው ረሃብ ነው፣ ጄኖሳይድ ፈጽሞበት ሰርቫይቭ ያደረገውን። ቅሬታው ደግሞ በድህነት በረሃብ እንዲማቅቅ አብይ ነው ተጠያቂው። ትልቁ ተጠያቂው የዚህ ረሃብ ትግራይ ውስጥ ያለው በተለይ ደግሞ በዚህ ጊዜ አሁን ኢትዮጵያ ውስጥ ያ ክረምት ኦልሬዲ ክረምት ሳይሆን የበልግ ጊዜ ነው። ኦልሬዲ ማለት ምርት ምናምን የሚሰበሰብበት የሚታጨድበት የሚወቃበት አይነት ነገር እንዴት ነው በዚህ ጊዜ መራብ ራሱ አንድ ትልቅ ጥያቄ ነው። እርግጥ ነው የትግራይ መሬት ብዙ አዝመራ ላያዘምር ይችላል። ቢሆንም ግን መግዛትም ይቻላል። ምንድነው ችግሩ? ገንዘብ ነው ወይ ነው? የፌዴራል መንግስት የሚለው በቂውን ያህል እርዳታ እያደረግኩ ነው፣ በጀትም እንደዚሁ እየመደብኩ ነው። እንግዲህ ህወሓት የሚባል ቡድን ያን እየነጠቀ ለራሱ ወታደራዊ ስልጠና ሌሎችም መሰል ነገሮች እያዋለ ነው። ከኤርትራ መንግስት ጋር ግንኙነት አለው።
በአጠቃላይ መንግስት እንዲህ እያለ ይከሳል። በአጠቃላይ ግን ችግሩ ሰው ሰራሽ ነው። ሰው ሰራሽ ብቻም ሳይሆን እነዚህ ፖለቲከኞች የፈጠሩት ነው። መራባቸው እርግጥ ነው፣ ይራቡ ይችላሉ፣ ይራባሉ። በመጠለያ ውስጥ ነው ያሉት። ረሀብ አለ በኢትዮጵያ ውስጥ፣ በዛም በዚህም ከፍተኛ የሆነ ረሀብ መኖሩ ግልጽ ነው፣ አይካድም። ቢሆንም ግን አሁን ከፍተኛ ጥያቄ ያስነሳ ያለው መንግስት ያው የታወቀ ነው። ከዚህም በፊት በወሎ ዋግምራ፣ በተለያዩ አካባቢዎች እንደዚህ ተራቡ ሲባል የተራበ የለም። እንደዚሁ መንግስትን ለማሳጣት ወይ እንደዚህ እንትን ለማለት የሚደረግ ፕሮፓጋንዳ ነው እያለ እንደሚል እናውቃለን። ከዚህ በፊትም አሁንም አልተራቡም ማለት አይቻልም። ስለዚህ የመንግስት መግለጫ ተአማኒነት የለውም ማለት ነው። በአጠቃላይ ግን አሁን በቲክቶከሮች የእርዳታ ማሰባሰብ እያደረጉ እዛው ትግራይ ድረስ ሂደው ለመርዳት የሚያደርጉት ጥረት የሚበረታታ ነው። ትናንትና ያው አቶ ወርቁ አይተነው አሁ ደግሞ ደብረ ብርሃን ላሉ ተፈናቃዮች እንደዚሁ የማሰባሰብ ደብረ ብርሃን ያሉ ተፈናቃዮች ሪሊ በጣም 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 ብዙ ጊዜያቸው ነው። በቃ ከውጭ ሀገር የሆኑ ዲያስፖራዎች የተወሰነች ነገር ይልካሉ። በጣሳ እየተሰፈረ እህል የሚከፋፈልበት እስኪ ወደ ኋላ እንመለስ። ኢትዮጵያ መቼ ነው እንዴ? ደብረ ብርሃን ውስጥ በጣም ከፍተኛ ችግር አለ። ማንም ያልተነገረለት፣ ቅስቀሳ ያልተደረገለት፣ እንዲሁ በሞራል አንድ ጊዜ ሆይ 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 ይባላል፣ የተወሰነ ነገር ይደረጋል። ከዛ በኋላ ስቶፕ። ምንም አይነት ነገር ጥያቄ የላቸውም። እንዲሁ አንዳንድ ለነፍሴ ያሉ ሰዎች ከሚረዷቸው ነው። ወላሂ እግዚአብሔር ነው የምላቸው። ደብረ ብርሃን ያሉ ሰዎች መረዳት አለባቸው። እና በዚህ ደግሞ የገቢ ማሰባሰቢያ ትናንትና ነው ምናምን በቲክቶክ ላይ በተደረገ የገቢ ማሰባሰቢያ ወርቁ አይተነው 15 ሚሊዮን ብር ገቢ አድርጓል ተብሎ ተጨብጭቦ ነበር። ሚዲያ አየሩ ላይ ምንድነው እየተነገረ ያለው? ምንድነው በህዝባችን መሀል እየተወራ ያለው የሚለው ነው ወደ እናንተ ይዤላችሁ መጥቻለሁ። ዋና ዋና ነገሮችን ልንገራችሁ። ደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች ሲደረግ የነበረው ገንዘብ ማሰባሰብ ፕሮግራም እጅግ በደመቀና በወኔ የታጀበው ነው የሚጠናቀቅም። መጨረሻው ግን አላማረም። ለምን? አግማስ ኢትዮጵያ የገንዘብ ማሰባሰቡን ኃላፊነት ወስዶ ሲሰበስብ ከቆየ በኋላ በመጨረሻ ማለትም የገንዘብ ማሰባሰቡ ሂደት ከተጠናቀቀ በኋላ በነጋታው ባወጣው መግለጫ ፖለቲካዊ ንክኪ ካላቸው ሰዎች ቃል የተገቡ ገንዘቦችን አንቀበልም ብሏል በመግለጫው። ይህ መግለጫ ባለሀብቱ ወርቁ አይተነውን የተመለከተ ሲሆን ባለሀብቱ የ15 ሚሊዮን ብር እርዳታ ለመለገስ ቃል ገብተው ነበር። ይሁን እንጂ እንደ አግማስ ኢትዮጵያ የበጎ አድራጎት ድርጅት እምነት ወርቁ ከገዢው ፓርቲ ጋር ቁርሾ ውስጥ የገባ ታጣቂዎችን ደግሞ የሚደግፍ በሚል ገንዘቡን አንቀበልም ብለዋል። ይህ ንግግር አድማጭ ተመልካቹን ለሁለት የከፈለ ነው። የእኛ ነገር ሁሉም ነገር ነው ለሁለት የሚከፍለን። ድርጅት ደግሞ ይሄን ከወርቁ አይተነው የመጣ ገንዘብ አልቀበልም፣ እኔ ህጋዊ በመንግስት እውቅና ያለኝ ድርጅት ነኝ፣ ስለዚህ ከመንግስት ጋር መነካካት አልፈልግም አይነት ነገር ነው። የወርቁ አይተነውን ገንዘብ እንዳልተቀበለ ሰምተናል። በእውነቱ ብዙዎችን ለሁለት ከፍለዋል። ይሄ እርዳታ ነው፣ ይሄ እንደዚህ ነው። ግማሾች ደግሞ በመንግስት ድርጅት በመንግስት ስር ያለ ድርጅት ከሆነ መንግስት ጋር ተጠያቂነት ሊመጣ ይችላል። እርግጥ ነው የኢትዮጵያ መንግስት ማለት እንደዚህ አይነት ሰፋ ያለ የማገናዘብ እንትን የለውም። ለምን እንደዚህ ያደረክ ብሎ እንደሚቀጠቅጠውና እንደሚያፈራርሰው ግልጽ ነው። ስለዚህ አልቀበልም በማለቱ ምንም እንትን አይልም። ወርቁ አይተነው በሌላ መንገድ እርዳታውን ማድረስ እንደሚችል ግን መልእክታችንን ማስተላለፍ እንችላለን። ግዴታ በዚህ እንትን አይደለም። የወርቁ አይተነው የወጣ ገንዘብ መመለስ የለበትም። አቶ ወርቁ ለተቸገሩት ከሆነ እንዲደርስ የምትፈልገው በተለያዩ መንገዶች መላክ ይቻላል የሚለውን መልእክታችንን ለማስተላለፍ እንወዳለን። የደብረ ብርሃን ስደተኞች መደገፍ አለባቸው። በአጠቃላይ ግን ይሄ ሁሉ ምስቅልቅል የሁሉ ችግር እንዴት ነው ለምን ተከሰተ ካልን ያው ጦርነት የፈጠረው የሀገሪቱ ውስጥ ያለው የፖለቲካ የብሔር ፖለቲካ በቃ ስግብግብነት፣ ሁሉም ብሔርተኛ ሆነ። የኔ ነው ያንተ ነው ብለው ከወለጋ የተፈናቀሉ ናቸው። ለምሳሌ ከኦሮሞ ምድር ላይ የተፈናቀሉ ብዙዎች ታርደው ብዙዎች
ንብረታቸውን ሳይሆን ልጆቻቸውን ወያን ሚስቱን ባሏን ልጆቿን እንደዚህ ያጡ ያልተሟሉ ጉድልድል ያሉ ቤተሰቦች ናቸው በደብረ ብርሃን ውስጥ ያሉት። ብዙ ሰቆቃ ሀዘን አይተው ተሰደው የመጡ ናቸው። ራቁታቸውን የመጡ ስደተኞች ናቸው እና እነዚህ መደገፍ አለባቸው እላለሁ። በትግራይም ያሉት እንደዚሁ በተለያየ በአጠቃላይ ግን ጦርነት የፈጠረው ችግር ነው ኢትዮጵያ ውስጥ ያለው። እንዲህ ዝም ብሎ በተፈጥሮ የመጣ ችግር አይደለም። ጦርነት የፈጠረው ችግር ነው እና እባካችሁ ጠረኞች አሁንም ነፍጣችሁን አውርዱ እንላለን። ሌላው ምንድነው ያው ማስረሻ ሰጤ እጅ ሰጥቶ አልገባም። ማስረሻ ሰጤ እንደኔ እምነት ያስባል፣ ያንሰላስላል። በቃ አስቦ አንሰላስሎ መወሰን የሚችል አቅም አለው። ለምሳሌ ምሬ ወዳጆ እንደዚህ አስብ አንሰላስል ብትለው የትም ርቀት የሚያሰብ አይችልም። በቃ ዝም ብሎ በፕሮፓጋንዳ የሚመራ ሰው ነው እንጂ በራሱ ጭንቅላት የማገናዘብ እና ማሰብ ማንሰላሰል የሚችል አይደለም። በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። በአጠቃላይ ግን ማስረሻ ሰጤ ቁንጮ የአማራ ትግል መሪ ከሚባሉት አንዱ ነው። ድርጅቱን የማቋቋም ወጣቶችን የማደራጀት በረሃ የመውረድ የመታገል ይህን ሁሉ አድርጎ ከዛ ከላይ ከነበረበት ወርዶ ብዙ እንትኖችን አሳልፎ እንደገና በረሃ ገብቶ ባህር ዳር እስር ቤት በአዲስ አበባ ቂሊንጦ ምናምን በቃ ይህ ሰው የራሱ ይሆናል። ስለዚህ ማስረሻ ሰጤ ባንዳ ነው እንደዚህ ነው ማለት ደፍረን በሙሉ አፋችን እንደዚህ ማለት አንችልም። ኦኬ ደግሞ ባለ ማስረሻ ሰጤ ለመንግስት እጁን እስኪሰጥ ድረስ እንደዚህ ነው ከተባለ በፋኖ ሜዳ ላይ በዛው በነበረበት ውስጥ ፋኖ ማስቀረት ለምን አይችልም? 4 ኪሎን የሚመኝ ኃይል እንደዚህ አይነት ባላንጣ አለ ከጎኔ በራሴ ሜዳ ላይ ብሎ የሚያስብ ከሆነ ማስረሻ ሰጤን ማስቀረት ያልቻለው ለምንድን ነው? ስለዚህ በብዙ አይነት መልኩ መጠየቅ እንችላለን። ማስረሻ ሰጤ በቃ እንዳልኩት ያስባል፣ ያንሰላስላል፣ የሚሆነውን ነገር መምረጥ ይችላል፣ የመወሰን አቅምም አለው። ወስኖ በዓለም አቀፍ ደረጃ እውቅና ከአፍሪካ ህብረት ጋር ከመንግስት ጋር ተደራድሮ ገብቷል። በቃ የትግሉን ሜዳ ቀየርን እንጂ ትግል አላቋረጥም ያለው። የፖለቲካ ኃይል መስርተን በምርጫ እንሳተፋለን፣ የአማራን ህዝብ ጥያቄ ለመመለስ እንሞክራለን። አሁን ላይ ግን የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ወረድን፣ ተጠልፏል ትግሉ በሻዕቢያና በህወሓት። ስለዚህ የተራ ከመሞት ውጭ የሚያተርፉት ነገር የለም። ህዝብ ከማሰቃየት ህፃናትን፣ ሴቶችን ከማሰቃየት የዘለለ ትርፍ የለውም። ስለዚህ የተሻለው ነገር አሁን መነጋገር ነው፣ መደራደር ነው። የሻዕቢያ ጣልቃ ገብነት አንድ ጥያቄ ያስመልስ። ከሻዕቢያ ጋር ሰርተ ምን ልታተርፍ ነው? ምንድን ነው ለኢትዮጵያ የምታመጣው? የጥላት ቡድንተኝነት ያ ቡድንተኝነት ምንድነው? ይሄ የሆነ ትልቅ ኃይል ለመጣል ያንን እንትን እስክትል ድረስ ነው የሚጠቅምህ እንጂ ከዛ ውጪ ያው የሌባ ባህሪ ነው ያለው። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። ቡድንተኝነትም እንደዚህ ነው። ይሄ ያን የጠላኸውን አንድ ትልቅ ኃይል ለመጣል ትረባረባለህ። ከዛ በኋላ ተከፋፍለ እንደገና ደግሞ ለኢትዮጵያ ህዝብ ምንድን ነው ጥቅሙ ነው ይሄ እንደገና እሳት ማለት ነው። እስከ ዛሬ የመጣንበት መንገድም ይሄ ነው። በቃ ደርግ በእንደዚህ አይነት መልኩ መጣ፣ ኢህአዴግ እንደዚህ በጦርነት መጣ፣ እንደገና ከኢህአዴግ ውስጥ ብልጽግና ወጣ፣ እርስ በርስ ተገዳደሉ፣ ብዙ አለቁ፣ የተሻለ ነገር አልመጣም። አሁን ደግሞ እንደዚህ አይነት ነገር አለ። ኢትዮጵያ ውስጥ ህዝብ በቃኝ ብሎ ፈንቅሎ ተነስቶ መንግስትን ማውረድ ካልቻለ ልክ እነ ልደቱ አያሌው የያዙት አይነት አቋም የሰላማዊ ትግል
ያገብቶት የኢትዮጵያ ህዝብ ፈንቅሎ ወጥቶ ይሄ መንግስት በቃ ዲሞክራሲያዊ ስርዓት እንዲመሰረት እፈልጋለሁ ብሎ ራሱን ለመስዋዕትነት ካላቀረበ ማንም በትጥቅ ትግል ሰላም ማምጣት አሸናፊ መሆን አይቻልም። እንዲሁ የአማራን ህዝብ ሰቆቃ ማራዘም ነው። አሁን ላይ ብዙ ተማሪዎች ከትምህርት ውጭ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ እንደሆኑ ይሄው 2 ዓመት ሙሉ እየተማሩ አይደለም። ሆስፒታሎች በሙሉ አገልግሎት እየሰጡ አይደለም። የትራንስፖርት ሰዎች እንደፈለጉ መንቀሳቀስ አልቻሉም። ይሄ ሁሉ ችግር ተጠራቅሞ ገበሬው ሴቶች ይደፈራሉ። ያ ሴቶችን የሚደፍረው መከላከያ ብቻ አይደለም፣ ራሱ ፋኖም ይደፍራል። ይሄ ምንም መካካድ አያስፈልግም። በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድነው መርህ አልባ ያልኩት? የጦርነቱ ዋና ቀጣጣይ የሚባሉት እነ ዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ፣ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ፣ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ህልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁ? ዛሬ መቀበል ያቅተኛል። እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ ይሄን መናገር ያለብኝ? የመራ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራይ ህዝብ 20 ዓመት ምናልባት እኔ የስራ ቦታዬ ነው፣ ለሱ የትውልድ አካባቢው ነው። የመራይ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራይ ህዝቦች 20 ዓመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በር ላይ 4 ልጆቹ ቆመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌን ወሰዱት። ወስደውትም ግን የሺ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር፣ ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው የምሞተው። እውን የተደረገው ስራ የመራይ ህዝብ የሃይማኖት አባታድግ ይመቱኛል አለኝ። እግዚአብሔርን እችን ቃል ነው የተናገረኝ። መልሴ ምንድነው? እውን እነዚህ ሰዎች ላሳደጋቸው ማህበረሰብ እየታገሉ ነው። ትናንት ገርጨጭ ላይ ተንበርክከው የሄዱ የሃይማኖት አባቶች አሉ የሉም እንዴ? እኔ እኮ የሚገርመኝ እነሱማ ለይቶላችሁ ጫካ ወጣዋል። ትግል ብለው ነው። ኦኬ ትግል ብለው ነው። እናት እንዴት ነው የምትገደል? የ60 ዓመት እናት በሰዓት የተጠበሰች እናት እንዴት ትገደላለች? የተራበን ወጣት የምታጎርስ እናት እንዴት ትገደላለች? ይሄ የተደረገው እኔ ሰፈር ነው፣ እኔ ትውልድ መንደር ነው። እዚሁ ከዘመነ ካሴ ሰፈር ነው። አይገርማችሁ? እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹመት ሁሉ ተሰጧቸዋል በወቅቱ ይሄንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐይ ደረጀ ነው ያውቀው። የመንግስት አፈቀላጤዎች ነበሩ። ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት?
እውን በእለቱ የተገደሉት እነገደፋው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል፣ ጥቃት አይሳብባቸዋል። ዛሬም ግን በእኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል፣ እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። ወደድክም ጠላህም ያልተማረ ሀገር አይመራም። ግን በደንብ አዝምሩበት። የሞተ መምህር ነው እንዴ መከላከያ የገደለ? መከላከያ መምህር ገደለ? የገደለው እኮ መምህሩ ራሱ ነው። መምህሩ ነው የገደለው። ባይዘው እንደዛ ነው የምገልጸው ነው። ትግል ነው። ኦኬ፣ ማንኛውም ሀገር ውስጥ ተቃውሞ ይነሳል። መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን የምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ነን። እዚህ ውስጥ አይገርምም? እናንተን በምኑ እንመድባችሁ? በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁም። ከአመራር እስከ ተራው ማህበረሰብ አሁን ይህን የሚሰሩት የኛ ልጆች አይደሉም። ህዝብ ከማሰቃየት ህፃናትን፣ ሴቶችን ከማሰቃየት የዘለለ ትርፍ የለውም። አረቂውን ጠላውን እየጠጣ ማታ ማታ የገበሬውን ሚስት እየጎተተ የገበሬውን ልጆች እየጎተተ ይደፍራል። መከላከያውም እንደዚሁ በትግራይ ውስጥ የተደረገው ሁሉ በአማራ ክልል ውስጥ ይደረጋል። በቃ እዛም ሆነ እዚህ መከላከያ ብቻ የሚያደርገው ወንጀል የለም። በህዝቦች ላይ ሰቆቃ፣ ጭካኔ የተሞላበት ድርጊት እየፈጸመ ያለው ፋኖ ራሱ መከላከያ። በቃ እንደዚህ ነው እንደዛ ነው። መከላከያ እንደዚህ አይሰራም። ስለዚህ ፕሊስ ነፍጥ የያዛችሁ በተለይ ፋኖች እንዲሁ በተለይ ደግሞ በዲያስፖራ በኩል ያለው ፕሮፓጋንዳ ጦሩ ፈርሷል፣ ተበታትነዋል፣ እንደዚህ የታለ? ወፍ የለም። ሁልጊዜ ብዙ ነገር የተለያየ ነገር ይባላል፣ ግን አንድም የታየ ነገር የለም እስካሁን ድረስ። እና ማለት የምፈልገው ምንድነው የዚህ ህዝብ ሰቆቃ ይብቃ፣ በቃ ይብቃ። ወይ ደግሞ በትክክል ለመስዋዕትነት እውነት ትክክለኛ ነጻ አውጪዎች ከሆናችሁ መስዋዕትነት ለመክፈል ሳትቆጠቡ ወደፊት ኑ፣ በቃ ወደፊት ኑ። ግንባራችሁን ለጥይት ሰጣችሁ እስካልመጣችሁ ድረስ ይህን መንግስት ማሸነፍ አትችሉም እንዴ። መንግስት የማያልቅ ኃይል አለው። በየጊዜው ኃይል ማግኘት ይችላል። በየጊዜው የተለያዩ መሳሪያዎችን ማግኘት ይችላል። ቴክኖሎጂ ያፈራቸውን ድሮኖች፣ ሌሎችም ነገሮች ማፍራት ይችላል። እንዴ ያን ክልል ምድረ በዳ ለማድረግ ነው እንዲህ የምትፈልጉት? ምን አይነት የሆነ ጫካ የሆነ ዋሻ የሆነ እንትን ውስጥ ተሸጉጣችሁ ትውላላችሁ። የሆነ አሳቻ ቦታ የሆነች ነገር ታደርጋላችሁ። ከዛ በኋላ ያን እንደ ትልቅ ድል። እንዴ መንግስት ማለት ግዙፍ ነው፣ ትልቅ እኮ ነው። ስንት መካናይዝድ ያለው በጣም ሰፊ ኃይል እኮ ነው። ወታደር በየጊዜው ከተለያየ ቦታ መቅጠር የሚችል በየጊዜው 1000 2000 ብትማረክ መልሶ 4000 5000 20000 ማዝመት ይችላል። ስለዚህ እንዴት ነው ሊቋጭ የሚችለው? ይህን ማሰብ ያስፈልጋል። ከሻቢያ ጋር ሆኜ ጨርሰዋለሁ። ሻቢያ ምንም አይነት መሳሪያ ከግብጽ ተቀብሎ ሊያቀብላችሁ ይችላል እንጂ ከዚያ ውጭ ምንም አይነት ከሎጂስቲክ ውጭ ምንም አይነት ጥቅም አይኖረውም ማለት የለውም።
የ60 ዓመት ናቸው የሻዕቢያ ታጋዮች። ወጣቶቹ ተሰደው አልቀዋል። የትግራይ ወጣትም ያን ከ2 ዓመት በፊት የነበረውን አይቶ ዛሬ ላይ በዊልቼርና በክራንች የሚሄዱ ብዙ ምንም አይነት ጥቅም ያላገኙ ወጣቶቹን አይቶ እንደገና አሁን ፊት ለፊት መጥቶ ሊዋጋልህ አይችልም። አንተን መጠቀሚያ አድርጎ ለአንተ ፕላን እየሰጠ ስትራቴጂ እየነደፈ በእርግጥ ወደፊት አንተን እያስበላ 4 ኪሎ ገባለሁ የሚል ምኞት ሊኖር ይችላል። ዙሮ ዙሮ ግን ዋናው ፖይንቱ ምንድነው? ለአማራ ህዝብ ጥቅሙ ምንድነው? በቃ ልታመጡ የምትችሉለት ጥቅም ምንድነው? በቃ ይሄን ወደፊትም ወደ ኋላም ወደ ጎንም ወደ ግራም ወደ ቀኝም ማሰብ ማሰላሰል ከዛ በኋላ ደግሞ መወሰን ያስፈልጋል። ይህን ማድረግ ካልቻላችሁ ህዝባችንን ለሰቆቃ ለማያልቅ ለተራዘመ ችግር እየዳረጋችሁት ስለሆነ ህዝቡ የራሱን እርምጃ መውሰድ ያለበት ይመስለኛል። በቃ ሳይወድ በግድ ሳይፈልግ ከመንግስት ጋር መወገን አለበት ማለት ነው። ምክንያቱም መምረጥ አለበት አንድ ነገር። በቃ እዚህ በመካከሉ ላይ የሆኑ እንደዚህ አይነት አንጃዎች አሉ፣ እንደገና ድርጅት አለ። ስለዚህ በዚህ መሀል ውስጥ ይሄ ህዝብ ምን ይሁን? ስለዚህ አንድ ነገር መመረጥ አለበት የሚል እምነት አለን። እስኪ ደግሞ እያየን ሁኔታውን እንመለሳለን ዛሬ